الأنبياء والمرسلين نبينا وحبيبنا محمد بن عبد الله عليه أفضل السلام وأزكى التسليم. أما بعد السلام عليكم ورحمة الله وبركاته. سمي فاطمة حسين ይባላል መምህርትኔ ማሻአላ ያው የዛሬ ፕሮግራማችን የሚሆነው እምነት በኮሮና ጊዜ ምን ይጠቅመናል የሚለውን ነገር አጉልቶ ለማሳየት ስለሆነ እዛ ላይ የተወሰኑ ቆይታዎችን እናደርጋለን ኢንሻአላህ። አንዳንድ ጥያቄዎችን ጠይቀሻለሁ እዛ ላይ ማብራሪያ ትሰጪናለሽ ኢንሻአላህ። የመጀመሪያው ለጠይቀሽ እንድንወያይበት የፈለኩት ነገር ምንድነው አሁን ባለንበት ጊዜ የጭንቀት ጊዜ ነው ሰው ግራ የተጋባበት ጊዜ ነው ሰው መሸሻ ያጣበትም ጊዜ ነውና እንደው እስላም እንደ ዲን እንደ ሃይማኖት በዚህ ጊዜ እንዴት ሊያሳልፈን ይችላል እንዴት ተስፈኛ መሆን እንችላለን ብዙ ምናያቸው ነገሮች ተስፋ የሚያስቆርጡ ነገሮች ናቸው ከውጭ ስናያቸው ግን ተስፋ መቁረጥስ በእስላም ይቻላል ወይ ኦፕቲሚስት ወይም ተስፈኛ ሆኖ መቀጠልስ እንዴት ይቻላል የሚለውን ነገር እስቲ بسم طبعا ያው አንድ ሙስሊም ሲኖር ሁሉ ጊዜም በአላህ ላይ ተስፋው በጣም ማተለቅ ማግዘፍ እንዳለበት ነው እስልምና የሚያዘውና መቼም ሰማይና ምድርን የፈጠረ ጌታ እኛን ያስገኘ ጌታ ላይ ትልቅ ተስፋ ሊኖረው ይገባል ተስፋ መቁረጥ በእስልምና ሃይማኖት እጅግ የተከለከለም ነው ምን ይላል አላህ ቁርአን ላይ إنه لا ييأس من روح الله إلا القوم الفاسقون إلى لا ييأس من روح الله مالت كالله تسفان يقرطو فسقنا يلب بلشت يالبت بيهون انجي ما نم تسفا يقرطم ነው ሚለውና እስልምና ሃይማኖት ሰዎች ሁሌም በተስፋ እንዲኖሩ ነው እንትን ሚለው ተስፋችን ደግሞ አላህ ነው ሰማይ ምድርን የፈጠረው ጌታ ላይ ነው ተስፋ እንድናደርግ አላህ እንትን ሚለው ችግሮች ለሰው ልጆች ላይ ማለት በዚህ ምድር ላይ ስንኖር ሁሉ ጊዜም ችግር ይፈጠራል ሰው ልጅ ሲፈጥር አላህ ሱረት الملك ላይ እንዳለው خلقنا الموت والحياه ليبلوكم ايكم احسن عملا ይላል መኖርንም መሞትንም የፈጠርነው በዚህ ምድር ላይ የሰው ልጆች ተፈትነው ማንኛቸው መልካም ሰሪዎች ማንኛቸው በክፋት እንደሚኖሩ መለያ ነው ስለዚህ ወነብሉወኩም بالخير والشر اثنتان በሁለቱም እንፈተናችኋለን ይላል አላህ በመልካም በጥሩ ስለዚህ አሁን ያለንበት ነገር መጥፎ መስሎ ቢታየንም አላህ በዚህ ምድር ላይ ፈተና አድርጎ ያመጣው ነው በፈተና ወቅት ደግሞ ሰዎች መጣጊያቸው አላህ ነው መሆን ያለበት ተስፋቸው አላህ ነው መሆን ያለበት ምን ይላል አላህ ሐዲስ القدسي ላይ انا عند ظن عبدي ይላል ባሪያዬ በጠበቀኝ ቦታ ያገኘኛል ያተርፈኛል ያድነኛል ይሰጠኛል ያሰፋልኛል ብሎ ሲጠብቀው አላህን እዛው ያገኘዋል ማለት ነው እንደንያው ከዛም ባሻገር انما الاعمال بالنيات وانما لكل امرئ ما نوى بالرسول صلى الله عليه وسلم ማንኛውም የሰው ልጅ ተግባር በንያው በሐሳቤው ላይ ነው በሚያስበው መነሻው ነው ንያ ምንለው ኢንተረስቱ ማለት ነው ምን ለማድረግ ነው የሰው ልጅ የነየተውን ያሰበውን ነገር ያገኛል ይላል ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለምና ሰላም በሳቸው ላይ ይወርድ ነብዩ መሐመድ የሰው ልጅ ይሄን ያገኛል የማንኛውም ስራ መነሻው ንያ ነው እሳቤው ነው ኢንተረስቱ ነው ኢንቴንሽኑ ነው ይላሉና በመልካም ስናስበው አላህን በዛ ቦታ ላይ እናገኛለን በጭንቀት ጭንቅን ያሰብን ደግሞ ስንሄድ ያ ጭንቅ የሚመጣበት ነው ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው فلا تمارضوا فتمرضوا ይላሉ እንደ በሽተኛ ራሳችሁን አታስቡ በተመማለሁ ብላችሁ አታስቡ ትተመማላችሁና ኢንቴንሽኑ ምን አለ እዚህ ውስጥ በልቦናችን የምናስበው ነገር አፌክት ሊያደርገን እንደሚችል ሐዲሱ ያስተምረናልና ረሱል ሰለላሁ ዐለይሂ ወሰለም የሰው ልጆች በጭንቀት እንዳይኖሩ የሚመጣው ፈተና ሁሉ እነሱን እንዳያስጨንቃቸው ያስተማሩበት ነው ከዛም በላይ قوله تعالى الله من ይላል ان مع العسر يسرا ከአንድ ጭንቅ በኋላ ብዙ ፈረጅ እንዳለ ብዙ የሚገራ ነገር እንዳለ ነግሮናልና አላህ ሙስሊሞችም ይሁኑ ሌሎችም ሙስሊም ያልሆኑ ማህበረሰብ በዚህ ጊዜ
ጭንቀት የሚባለው ነገር ከውስጣቸው ማውጣት አለባቸው ይህ ማለት ግን ጥንቃቄ አለመውሰድ አይደለምና ማንኛውንም የሚሰጠንን ከህክምና ባለሙያዎች በዚህ ዙሪያ ላይ ከሚሰሩ የሚሰጠው ጥንቃቄ ይወሰዳል ነገር ግን ይሄ ማለት ጭንቀታችንን እንድናበረታው ማለት አይደለም ከጭንቅ በኋላ ፈረጃ አለና ነው ስለዚህ ምንም ተስፋ የሚያስቆርጥ ነገር የለም ይሄ ነገር ቢመጣም ያልፋል የማያልፍም ነገር የለም ሲያልፍም ደግሞ አላህ ሁሉ ጊዜም ከጭንቀት በኋላ መልካም ነገር ያመጣል ስለዚህ ተስፋ መቁረጥ የለብንም ይያልሽን ነው አዎ ተስፋ መቁረጥ የለብንም ሁሌ መልካም እንደሚያልፍ ወረርሽኝ የነበረ በእኛም ዘመን ያየነው ወደፊትም ሊመጣ የሚችል ነው ሰዎችን በሰሩት ይሁን በተፈጥሮም ይሁን ወረርሽኝ ይመጣል ወረርሽኝ ሲመጣ ግን እስልምና ያስቀመጠው ነገር አለ ስለ ወረርሽኝ አስተምሮናል እስልምና ለምሳሌ ወረርሽኝ ያለበት ከተማ ላይ ያለ ሰው እንዳይወጣ የውጭ ያለው ወደ ውስጥ እንዳይገባ ረሱል ሰለላሁ ዐለይሂ ወሰለም አስተምረውናል ይህ ማለት ኮሚኒቲውንም መጠበቅ ራስንም መጠበቅ ኮሚኒቲውንም መጠበቅ ነው ኳራንቲን ሲገባ ማለት ነውና ወረርሽኝ ሁሉም ያለ ነው እና አሁን የመጣውን ወረርሽኝ እንደ የህይወት መጨረሻ አድርገን ማየት የለብንም ምክንያቱም በበሽታው ራሱ የተያዙ ሰዎች 80% ይድኑ ናቸው ከዛ የተወሰነ ፐርሰንት ነው ለሞት የሚዳረገው ከ2 እስከ 5% ይላሉ የተለያየ እንትን አለ ስለዚህ ጭንቀት የሚባለው ነገር አንድ አማኝ የሆነ ሰማይ ምድርን የፈጠረውን ጌታ የሚያምን አላህን የሚያምን ሰው በጭንቀት መኖር የለበትም ይህ ማለት ከጥንቃቄ ጋር ይቃረራል ማለት አይደለም ያንዳንዱ የሚገጥመን ነገር አላህ ከይር አስቦ ነው ቢገጥመንም የሚለውን ነገርም ያስይዘናል ማለት ነው ከዚህ ጋር በተያያዘ ልጠይቅሽ የምፈልገው ነገር ምንድነው ከኢስላም መሰረታዊ አስተምሮች አንዱ ቀዳ ወቀደር ነው አላህ መልካም ነገር በአላህ በሚያደርገው ውሳኔ ማመን እና አላህ ደግሞ ሁሉ ጊዜም የአላህ ፈቃድ የአላህ መሽያ መልካም እንደሆነ ማመንን ያጠቃልላልና እስቲ አሁን ከለንበት ጊዜ ጋር በማያያዝ ቀዳ ወቀደርን እንዴት አድርገን ወደ ህይወታችን ማምጣት እንችላለን የሚለውን ነገር እስቲ አባሪልን طيب الله سبحانه وتعالى ይሄንን ምድር ሲፈጥር ፍጥረተ ዓለሙን ሁሉ ሲፈጥር በእውቀቱ በፍላጎቱ በሱ እውቀት ስር ነው ይሄ ነው ቀዳ ወልቀደር ማለት علم الله سبق الافعال العباد ነው ያላህ እውቀት የባሪያዎቹን ድርጊት ቀድሞ ማወቁ ነው ቀዳ ወልቀደር በቁርአን ላይ በተለያየ የቁርአን አያቶች ውስጥ አላህ ይገልጻል ለምሳሌ ሱረቱ القمر 49ኛው አያ ላይ ምን ይላል ኢና ኩለ ሸይን خلقناه بقدر እኛ ሁሉንም ነገር በእኛ ውሳኔ ፈጠርነው ይላል ሁሉም ክስተቶች በአላህ ውሳኔ ናቸው እነዛ ውሳኔዎች የሰው ልጆችን የፈተና ህይወት ማለት ነው ቀድም እንዳልኩሽ ለፈተና የተፈጠረና የዘላለም መኖሪያችን የወዲያኛው ዓለም ነው እዚህ ላይ ለፈተና ነው የመጣነው መልካም ሰሪዎች መሆናችንን ምንታይበትና ለዛኛው ዓለም ስንቅ ይዘን ምን ሄድበት ነው وبليل آية ላይ እንዲሁ وخلق كل شيء فقدره تقديرا سورة فرقان ሁለተኛው አያ ላይ ሁሉንም ነገር ፈጥሮት ለሱ ውሳኔውን አብጅቶለታል ይላል ስለዚህ በዚህ ምድር ላይ የሚፈጠር ነገር ሁሉ በአላህ እውቅና ስር በአላህ ፍላጎት ስር እስከሆነ ድረስ እኔ እሱን ማመን ከሆነ በአላህ መመካ ከሆነ አላህ እኔን ለጉዳት አይሰጠኝም በሱ ተስፋችን ማለት ነው ትልቁ ተስፋችን አላህ ነው ወደ አላህ ነው መመለስ ያለብን እሱን ያዘ ሰው አይወድቅም ወደሱ የተደገፈ አይወድቅም ስለዚህ አላህ ማንኛውም በዚች ምድር ላይ የምትከሰተው ነገር ሁሉ በአላህ ፍላጎት ነው የሚከሰተው ኢቭን ሰዎች ምናልባት ይሄ ቁሳዊነታቸው አመዝኖ ማለት ነው ማንኛውንም ነገር ማድረግም ቢችሉ ይመስላቸዋል አላህ ሰዎችንም ይሁን አጋንንትንም ይሁን ወደ ሰማይ ቀበሌያት ሂዱ فانفضوا الى الله ሂዱ ተመራመሩ ولا تنفضون الا بسلطان ይላል ነገር ግን ከአላህ ስልጣን በታች ሆናችሁ ሁሌም ማለት ነው ስለዚህ የአላህን ውሳኔ በጸጋ መቀበል የእምነት አንዱ ክፍል ነው የአላህን ውሳኔ
ተቀብሎ መተግበር የእምነት አንዱ ክፍል ነው ማለት ነው ያንን መካድ ከእምነት እንደሚያስወጣ ሁሉ ማለት ነው ያ ማለት ምንም ነገር የሚከሰት ነገር እዚህ ዓለም ላይ ያለ የሚከሰት ማንኛውንም ነገር በአላህ ፍቃድና በአላህ ውሳኔ ነው የሚሆነው ማለት ነው አዎ ሁሉም ነገር ማንኛውም የተከሰተ ነገር ሁሉ በአላህ ውሳኔ በአላህ ፍቃድ ነው የሚከሰተው ይሄን አምነን እንቀበላለን ነገር ግን ሁሉ የተከሰተ መጥፎ ነገር ወይንም እኛ መጥፎ መስሎ የሚታየን ማለት ነው ጅምሩ ላይ መጥፎ መስሎ የሚታየን ነገር ሁሉ መጥፎ ነው ማለት አይደለም እስቲ እዚህ ከድርን ምሳሌ በዛው አንስተሽ ተናገሩ አላህ ምን ይላል አሳ አን ተክረሁ ሸይአን فهو خير لكم እናንተ የምትጠሉት ነገር ውስጥ እኮ አላህ መልካምን ሊያደርገው ይችላል እንዲሁም ደግሞ የወደዳችሁት ነገርን መጥፎ ሊያደርግበት ይችላል ይላል ለምሳሌ በሱረቱል ከህፍ ላይ የአንድ የአላህ ባሪያ የሆነና የነብዩ ሙሴን ታሪክ ማየት እንችላለን አብረው በሚያደርጉት ጉዞ በእውቀት ፍለጋ ላይ የተነገረ እንትን ነው ታሪክ ነው በዛ ላይ ምንድነው የታየው ያ የአላህ ባሪያ ወይም ኸድር ተብሎ እንትን የሚባለው መርከቢቷ እንትን ጀልባዋን በጣም ምስኪኖች ናቸው ጀርባቸውን ይበሰዋል እና ሙሴ ምንድነው ያለው እንደዚህ ችግርተኛ እንዲሁም በነጻ አሳፍረውን እንዴት ትቀድባቸዋለህ ይሄ ምንድነው ሙሴ ማያውቀው ነገር ነበረ ያኛውም ያለው እና ከመጥፎ ነገር በኋላ መልካም ነበር የሚመጣው መንግስት ሁሉንም እንትኖች ይወርስ ስለነበር በዚህ መልኩ ነው የተረፈውና ብዙ ታሪኮች አሉ ቁርአን ውስጥ መጥፎ መስሎ ግን መልካምን የሚያስተላልፍ ስለዚህ የመጣው ክስተት ወደ መልካም መቀየሩ ጥሩ ነው ማሰቡ አላህ የፈለገው ነገር እንደሚሆን ካመንንና አላህ ደግሞ ሁሉ ነገር የሚያደርገው ለኸይር ነው ለመልካም ነው ለበጎ ነው ለኛ አላህ እኛን የሚጎዳን ነገር አያደርግም በውጪ ከፊት ለፊት የሚታየው የሚጎዳን ነገር ቢመስልም ግን የሚሆነው ምናልባት እኛ ስለማናቀው ነው እንጂ መልካም ነው ብለን ካሰብን እስቲ ይሄኛውን ከተወኩልና ከሰብር ጋር እንዴት ልናገናኘው እንችላለን አሁን ባለን ጊዜ በአላህ መመካት እጅግ የሚያስፈልገን ከአላህ ውጪ ሌላ መጠጊያም እንደሌለ የተረዳንበት ጊዜ ይመስለኛል ከማንኛውም በላይና እስቲ ይሄንን ነገር እስቲ ያብራሪ አው ማለት እንግዲህ አላህ የፈቀደው ነገር ነው የሚሆነው ብለን እስካመንን ድረስ ወደሱ ነው መመለሻ የለንም لا منجا ولا ملجا الا اليه ነው ከሱ በስተቀር ወደሱ ነው መመለሻችን ማለት ነው ከሱ ወደሱ ነው ሽሹም የተባል ነውና ወደሱ ነው የምንመለሰውና ስለተወኩል በአላህ ስለመመካት ስናስብ ይሄን ያደረከው አንተ ነህና ካንተ በቀር እኔን ከዚህ ሊያድነኝ የሚችል የለም ብለን ማመን መቻል አለብን በአላህ መመካት አቡበክር አልጀዛኢሪ በመጽሐፋቸው ሚንሃጀል ሙስሊም ላይ ሲገልጹት የእምነት መሰረት አድርገው ጭምር ነው የሚገልጹትና ምን ይላሉ ምን ያጣቅሳሉ ከቁርአን وعلى الله فليتوكل المؤمنون على عمران ላይ ያለው وعلى الله فليتوكل المؤمن በጌታው ላይ አማኝ የሆነ ሰው በጌታው ላይ ይመካ ትእዛዝ ነው በጌታው ላይ መመካት በአላህ ላይ መመካት ትእዛዝ ነው ተወኩል ማለት ግን ሰበቦችን አለ መስራት ማለት አይደለም ተወኩል ማለት በአላህ ላይ መመካት ማለት ራስን አጋልጦ መስጠት ማለት አይደለም በመጀመሪያ በእስልምና አንድ ሰው ነፍሱን እንዳይጎዳ አላህ ያዘዋል ولا تلقوا بايديكم الى التهلكه الى القران ላይ በእጃችሁ ነፍሳችሁን የሚጎዳ ተግባር እንዳትፈጽሙ ይላል ይሄ ምንድነው ማንኛውም በመድር ላይ የሚከሰት ነገር በሱ ፍላጎትና እንት መሺአ ነው መሻት ነው ብንልም የሰው ልጆች ደግሞ ፍሪ ዊል አላቸው ስለዚህ በዚህ ፍሪ ዊል በዚህ ፍላጎታቸው ደግሞ ነፍሳቸውን እንዲጠብቁ አላህ ያዛል መጥፎን እንዳይበሉ حرامን እንዳይመገቡ ነፍሳቸውን የሚጎዳ ነገር እንዳያደርጉ አላህ ያዛል ስለዚህ ተወኩል ማለት ሰበቦችን ሰርቶ የሚያስፈልገው ነገር አድርጎ በጌታው ደግሞ መመካት ነው ምክንያቱም ሰበቡንም አድርሶ የሚጎዳ ሰው ሊኖር ይችላልና በሰበብ ብቻ ላይ የተንጠለጠለ ከሆነ አላህ ደግሞ ኃይሉን ያሳያል እያየን ነው በሌላው ዓለም ላይ በጣም የተሟላ የጤና ሲስተም ያላቸው ሰዎች በጣም ብዙ ሰዎች ያጡ አይተናል ሰበቡን አድርሰዋል ነገር ግን የአላህ በሺአ ደግሞ መጥቷል
ስለዚህ እዚህ ጋር ያለው አማኝ ምንድነው ማድረግ ያለበት ሰበቦቹን ይሰራል ተመልሶ ደግሞ መንፈሳዊነቱን ማጎልበት አለበት በአላህ ላይ መመካት አለበት ይህ ተወኩል በአላህ ላይ የተመካሰው ከተግባሩ ሳይዘናጋ ህክምና ባለሙያዎች የሚሰጡትን ማንኛውንም ምክር ሳይዘናጋ በመተግበር ደግሞም ወደ ጌታው ደግሞ ወደ አላህ ዱዓ በማድረግ ወደሱ በመመለስ መመካቱን ማሳየት መቻል አለበት ወደ አላህ ማለት ነው ስለዚህ ተወኩልና ጥንቃቄ ማድረግ የማይጻረሩ ለምን ረሱል ሰለላሁ ዐለይሂ ወሰለም እንደነ ያሉት ግመሌን ዝምብዬ ልልቀቃትና በአላህ ልመካ ወይ ሲል እሰራትና በአላህ ተመካ ነው ስለዚህ ሰበቡን አስገኝ ከአላህ ደግሞ መልካምን ተመኝ ነው አንተ ማድረግ ያለበህን ጥንቃቄ መጀመሪያ አድርግና ከዛ በኋላ በአላህ ትመካለህ ነው ማንኛውም ሰው አላህ ይጠብቀኛል ብሎ መኪና መንገድ አስፋልት ላይ እንደማይቆመው መሐል ላይ ሄዶ አላህ ይጠብቀኛል ብሎ እንደማይቆመው ሁሉ መወከል ማለት እንደዛ ማለት አይደለም በአላህ መጠበቅ ማለት መጠንቀቅ ያለበትን ጥንቃቄ ያደርጋል ከዛ በኋላ ደግሞ አላህ እንደሚጠብቀው ደግሞ እንትን ይላል ምክንያቱም ምን እንዳልሽው መድኃኒት ብቻውን አያድንም መድኃኒትም ቢኖር አላህ ካልፈቀደው በስተቀር መድኃኒት አያድንም ግን መድኃኒት ደግሞ አያድንም ብለን መድኃኒት ሳንወስድ አንቀርም መድኃኒቱንም እንወስዳለን ማድረግ ያለብንንም እንዳንታመም ጥንቃቄ እናደርጋለን ከዛ በኋላ ደግሞ የሚያድነው የማዳን ኃይል ግን ያለው አላህ መሆኑን እናውቃለን እናምናለን ማለት ነው فإذا مرضت فهو يشفيني الله በቁርአን ውስጥ እንዳለው የታመምኩ እንደሆነ የሚያድነኝ ጌታ አላህ ነው በል ነው የተባልነውና ወደሱ እንመለሳለን ማለት ነው ኸይር ከሰብር ጋር ሲገናኛል ምናልባት ቀደርና ሰብር ወይም ደግሞ ይሄ አሁን ባለንበት ጊዜ ሰብር ጋር እንዴት እናገናኘዋለን እንዴትስ እንሰብር አሁን ማለት አንድ በበሽታው የተያዘ ሰው እንዴት ነው የሚሰብረው በምን ምክንያት ይሰብራል ምን አግኝቶ ይሰብራል ማለት ትግስት ያደርጋል ሰብር ማለት ትግስት ማድረግ ነውና እንዴት አድርጎ ሲታገሳል ምክንያቱም ብዙ ጊዜ ከበሽታው በላይ አሁን ሰውን እየጎዳ ያለው ጭንቀቱ ነው ከመታመሙን በፊት ሰው ይጨነቃል ልታመም ነው ብሎ ይጨነቃል ከታመመን በኋላ ደግሞ አልድንም ብሎ በጣም ይጨነቃል ትግስት አያደርግም ከዛም በኋላ ደግሞ በሚመጣው ነገር አላህ ያምጣውና ሞትን ቢመጣ ደግሞ ትግስት ያስፈልጋል ሰብር ያስፈልጋል ከአላህ ጋር ያንን ነገር ማገናኘት ያስፈልጋልና እስቲ ይሄንን ነገር እስልምና ምን ይላል ዲናችን ሃይማኖታችን ስለዚህ ጉዳይ ምን ይናገራል ለዚህ ጥያቄ ከአፍታ ቆይታ በኋላ እንመለስበታለን አሁን ትንሽ ረፍት አድርገን እንመለሳለን እሺ ከአፍታ ቆይታ በኋላ ተመልሰን መተናል በዚህ ጉዳይ ላይ እስቲ ምትዩን ነገር طيب بسم الله ያው የሰው ልጅ እዚህ ምድር ላይ ሲፈጠር ለዘላለም እዚህ ምድር ላይ ለመኖር አይደለም የተፈጠረው የተወሰነለትን ያችን አላህ የፈቀደለትን ያህል ጊዜ ኖሮ ለወዳኛው ዓለም ሊሸጋገርበት ነው ስለዚህ ሞት የሚባለው ነገር በጣም ቢግ ዲል አድርጎ ማሰብም ስጋትም አድርጎ ሊቆጥረው አይገባም ትልቁ ነገር በዚህ በኖርበት ዘመን ምን መልካም ስራ ሰርቻለሁ ምን እንጂ ሄዳለሁ የሚለው ነገር ነው የሰው ልጆችን ሊያስፈራና ሊያሰጋ የሚገባው ማለት ነው ነገር ግን ስንኖር ማንንም ሰው ሞትን ፈልጎ አይሞትምና ወደ ሞት የሚያደርስ ወይንም ደግሞ በዚህ በሽታ መጠቃት መሰቃየት መታመም ቢከሰት ምንድነው ምላሻችን መሆን ያለበት ሲባል እንደ አማኝ አንድ ሰው በአላህ ላይ እንደማመኑ መጠን የመጀመሪያው ተግባሩ ትዕግስት ነው ታጋሽነት ነው እንዴት አድርጎ ምናምን الله من ይላል ሱረት ዙመር ላይ انما يوفى الصابرون اجرهم بغير حساب እነዚያ በርግጥም ብሎ ነው ኢነ ተአኪድ ነው ማረጋገጫ ነው በርግጥም እነዛ ታጋሾችን ምንዳቸውን ያለ ገደብና ምንዳቸዋለን ይላል አላህ انما يوفى الصابرون اجرهم بغير حساب ስለዚህ አንድ ሰው የሆነ ሙሲባ መጥቶበት የሆነ ጭንቀት መጥቶበት በዛ ጭንቀት ላይ የሚያደርገው ታጋሽነቱ ትልቅ ሌላ ምንዳን ይሰጠዋል ማለት ነው በተለይ ደግሞ
በዚህ ወረርሽኝ ምክንያት የሚታመሙ ሁሉም ሰው ሰላም እንዲሆን ምኞታችን ነው አላህን እንለምናለን ሀገራችንን አላህ ይጠብቃት ዓለም ላይ ያለውንም ወረርሽኝ አላህ ያንሳው ነገር ግን ሌሎች እየሞቱ ያየን ነው ሌላው ዓለም ላይ ያለው ነገር ያየን ነው እኛም ሀገር 250 አካባቢ ደርሷልና ቢመጣ ይሄ ነገር ቢከሰት እንዴት ነው ይሄንን ነገር ምን ይዘው እንዴት ማኔጅ እናደርገዋለን ስንል የመጀመሪያው ታጋሽ መሆን ነው ትዕግስቱ ምንድነው ባለንበት ለምሳሌ ወረርሽኝ ከተማ ውስጥ ያለ ሰው እዛው ወረርሽኝ ውስጥ ይቀመጥ ነው የተባለው ስለዚህ እዛው ወረርሽኝ ውስጥ ሲቀመጥ አላህ በዚህ ወረርሽኝ በሞት የሰማዕትን ምንዳይ ይሰጠኛል ብሎ ታግሶ መጠበቅ አለበት እንጂ ያንን ወረርሽኝ ይዞ ወጥቶ ወደ ሌላው ማስተላለፍ የለበትም በደረሰብን ማለት በሚደርስባቸው ችግር ምክንያት ታግሰው ወደ አላህ መልሰው ላሉ ሰዎች ደግሞ አላህ የምስራችን አበስሯቸው ብሏል ምን ይላል አላህ አበስራቸው እነዛ ታጋሾችን الذين اذا اصابتهم مصيبه መጥፎ ነገር በነካቸው ጊዜ قالوا إنا لله وإنا إليه راجعون እኛም እሱ የሱነን ወደሱም ተመላሽነን ያሉትን ይላል ኡላኢከ እንደዛ አይነት ታጋሾች በትዕግስት ጭንቀትን ጊዜ ያሳለፉትን በችግራቸው ምክንያት ሌሎችን ያልጎዱትን በችግራቸው ምክንያት ከእምነታቸው ያልተፈናቀሉትን ያልወጡትን በአላህ ላይ ክደትን ያልፈጸሙት ኡላኢከ ይላቸዋል እነዚያም عليهم ሰለዋቱ من ربهم ከጌታቸው የሆነ ሰላምን አላቸው እዝነትን አላቸው ወኡላኢከ هم المهتدون እነዛ ቀጥተኛው መንገድ ያዙ ናቸው ስለዚህ ለፈተና የተፈጠርንባት ምድር መሆኗን አምነን የሚመጣውን ፈተና ደግሞ በትዕግስት በተቀበልን ጊዜ አላህ ትልቅ ምንዳን ያመነዳናል ስለዚህ ታጋሽ መሆን አለብን ሰው ቢሞት የትኛው እንትን ከኛ መሃል አንድ ሰው ቢጎደል አላህ ይጠብቀን ሁላችንንም ምንድነው የሰማዕት ምንዳን ያገኘ አንድ አካል ከኛ መሃል ይሄደ መሆኑን መገንዘብና በዛ ላይ መታገስ አለብን ስለዚህ በየትኛውም ኮንዲሽን ሰብር ማድረግ አለብን መታገስ አለብን ማለት ነው ያ ማለት በዚህ ወረርሽኝ አንድ ሰው ቢሞት የሰማዕትነት ደረጃ ያገኛል ማለት ነው አዎ በወረርሽኝ ባለበት ቦታ ላይ ሳይወጣ ኳራንቲን ውስጥ ገብቶ ማለት ነው ታግሶ ከአላህ ምንዳን ከጅሎ ያሳለፈ እንደሆነ ሰማዕት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ የዛን ደረጃ ያገኛል ሰውየው ቢሞት ግን መሞትን ፈልጎ አይደለም መሄድ ያለበት ولا تلقوا بايديكم الى التهلكه ብሏል በነፍሳችሁን ወደ ጥፋት አትውሰዷት የሚለው ዋናው መመሪያችን ሆኖ ነገሩ ግን ቢከሰተና በዚህ አንድ ሰው ህይወቱ ቢያል የሰማዕትነትን ደረጃ ያገኛል አማኝ ሆኖ እስከሞተ ድረስ ማለት ነው እዚህ ቤተሰብ በዚህ ነገር መጽናናት ይችላል ማለት ነው ምክንያቱም አንድ ሰው ያው እንዳልሽው ሁላችንም እንሞታለን መሞታችን አይቀርም በይትና የት መቼ እንዴት እንደምንሞት ነው ማናቀው እንጂ ሁላችንም መሞታችን አይቀርምና ከሞትን ደግሞ እንደማንኛውም ሙስሊም የምንመኘው በጥሩ ሁኔታ ላይ መሞትና አላህ የሚቀበለው አይነት በአላህ ውዴታ ላይ ሆኖ መሞት ነው እንዳልሽው አሟሟታችን ምን ይመስላል ከሞታችን በፊት ምን ሰራን እንዴት እንስራ የሚለው ነው እንጂ ሊያሳስበን የሚገባው ሊያስጨንቀን የሚገባው ወይም ደግሞ የኛ ቅርብ የሆነው ሰው በምን ሁኔታ ላይ ነው የነበረው ከመሞቱስ በፊት አላህ እንደሚፈልገው ነው ወይ የኖረው አላህ እንደሚፈልገው ነው ወይ የኖርን ያለ ነው እኛስ ቢሆን የሚለው ነው እንጂ ሊያስጨንቀን የሚገባው ይሄ ሞት ቢመጣ በዚህ ምክንያት የሞተ ሰው ሸሂድ ስለሚሆን ወይም ደግሞ የሰማዕትን ደረጃ ትልቅን ደረጃ አላህ ዘንድ ስለሚያገኝ በዛ መንገድ በዛ ምክንያት ብዙ ልንጨነቅና ልናስብ አይገባንም ትግስት ማድረግ አለብን እያልሽን ነው አው በዚህ መልኩ ነው ታጋሾች ሆነን ማሳለፍ ነው ያለብን ሰዎችን ሞት ሳይሆን ሊያስፈራቸው የሚገባው ምን መልካም ስራ እዚህ ምድር ላይ ምን መልካም ስራ ሰርተን እናልፋለን ነው ዑለማዎቹ እንደሚሉት አንተ ከዚህ ምድር ላይኛ ስንሄድ ማህበረሰቡ የሚያጣው ነገር ከሌለ መጀመሪያውኑ ትርፍነን ማለት ነው ለዚህ ምድር ትርፍ ጫና ነበርን ማለት ነው ስለዚህ እኛ ምናልፈበት በምን መልኩ ነው ምናልፈው ምን ትቼ ነው ማልፈው የሚለው ነው እንጂ ሁሉም ሰው አላፊ ነው ለዚህ ነገር ደግሞ እጅ ሰጥቶ በጭንቀት ራስን እንት ማለት አስፈላጊ አይደለም
አማኝ የሆነ ሰው በአላህ ላይ ይመካል በሽታው ሲመጣ ይታከማል ታክሞ ያቺ ቀኗ የደረሰ ያቺ ቀኗ لا يستقدمون ساعة ولا يستأخرون ብሎ አላህ ከዛች ቀን የሚያልፍም ወደዚህ የሚመጣም የሚያልፍም የለም የተጻፈችልን ቀን አለች ያችን ቀን እንዴት ስለማናልፋት ምን ይዤ ነው የሚሄደው ለወዲያኛው ዓለም ብቻ ነው ሊያሳስበን የሚገባው በጣም ትልቅ ነገር ነው የነገርሽን ምክንያቱም በጣም ሁሉ ጊዜም ማለት ህመም አዲስ ነገር አይደለም በሽታ አዲስ ነገር አይደለም ሞትም አዲስ ነገር አይደለም የመጣውና ግን ምንድነው ወደ ሞታችን ስንቀርብ ምን ይላሉ እያንዳንዱ አይኖሩናት ደቂቃ ወደ አላህ ያቀረበችን ነው ወደ አላህ እየሄድንባት ነው ኮቪድም ኖረ አልኖረም ያው በእያንዳንዱ ደቂቃ ወደ ሞታችን እየቀረብን ነውና በእያንዳንዱ ደቂቃ ወደ አላህ እየሄድን እንደሆነ አውቀን እየተዘጋጀን ነው ወይ የሚለውን መልእክት ነው ያው የነገርነው ነው የሰው ልጅ የዘመን ጥርቅም ነው ይላሉ ዑለማዎች በእያንዳንዱ ቀን ከላዩ ላይ እየቀነሰ የሚሄደው ቀን ወደ ቀብር እየተቃረበ የሚሄደው ነው የዛ እድሜው ማለት የዘመን ጥርቅም ነው ለዚህም ነው አላህ ብዙ የቁርአን አያት ውስጥ በጊዜ ይምላል والعصر ይላል ان الانسان لفي خسر በአስር በጊዜ ይምላለው የሰው ልጆች ክስረት ላይ ናቸው ለለذين امنوا ነዛ ካመኑት ሰዎች በስተቀር መልካምን የሰሩ በመልካም ነገር ላይ የተሳሰቡ የተመካከሩ ለሰው ያዘኑ ሲቀሩ ሁሉም ክስረት ላይ ናቸው ይላል በጊዜ ነው ግን የማለው ለምን የሰው ልጅ የጊዜ ጥርቅም ነው ያቀረን አሁን ለረመዳን የተወሰኑ ቀኖች ናቸው 10 ቀኖች ናቸው የመጨረሻው 10 ቀን ውስጥ ልንገባ እየተንደረደርን ነውና በዚህ ጊዜ ከረመዳን ምን እንማራለን ረመዳንስ ምን ሊጠቅመን ይችላል ምን ተምረን ልንወጣ እንችላለን ለዚህ ስንቀም ይሆነን ነገር አሁን ካለንበት ፈተና ሊያወጣን ወይም ደግሞ ፈተናውን ባሸናፊነት እንድንወጣ ሊያደርገን የሚችል ነገር ከረመዳን ምንማረው ነገር ምንድነው ይዘን ምንወጣው ስንቅ ምንድነው ምናልባት እስካሁን ካልተጠቀምን የመጨረሻዎቹን 10 ቀናቶች በሚገባ እንድንጠቀም ምን እናደርግ ምንስ እንማራለን ኦኬ ያው ረመዳን እድል ነው ቻንስ ነው ምክንያቱም ረመዳን ደርሶ በመልካም ሰርቶ በረመዳን ውስጥ ያላህን እዝነትን ሳያገኝ ያለፈ ሰው የከሰረ ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ጅብሪል እንደዛ ሲላቸው አሚን ብለዋል የከሰረ ይሁን ብሎ ሲላቸው ለዚህ ይሄ ረመዳን አብዛኛው ሰው እንደሚያስበው የከፋ ረመዳን አይደለም ምክንያቱም እንደውም አላህ በጣም ያገዘን ይመስለኛል በዚህ ረመዳን ላይ ምንድነው አንዱ ትልቁ ነገር ረመዳን ሲሆን ሰዎች ነፍሶች አላህን ይከጅላሉ የሚያታልሉ ነገሮች ሁሉ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም እንደነ ያሉት ጠንካራ የሆኑ ሰይጣኖች የሚታሰሩበት ነው መረደተ ሸያጢን ጾም ማለት በራሱ ትዕግስት ነው ትዕግስትን የምንለማመድበት ነው ይሄ ረመዳን የኮቪድ ረመዳንን ስንጾም ደግሞ በጣም አላህ ያገዘን ነገር አለው ለምሳሌ ውጭ ባለ መውጣታችን ከብዙ ፈተናዎች በተለይ ወንዶቻችን ከብዙ ፈተናዎች የተጠበቁበት ነው ምክንያቱም ጾም ማለት ምግብና ውሃ ብቻ መተው አይደለም ጾም ማለት አይን ይጾማል ጆሮ ይጾማል መላ ሰውነት የሚጾምበት ነው እና መጥፎን የአይን ጾም ምንድነው መጥፎን አለማየት ነው حرام የሆነውን እርብ የተደረገውን ነገር አለማየት ነው ስለዚህ አላህ አግዞናል በዚህ ረመዳን አንዲትን ቀን በትክክል የጾመ ኢማንን ወህቲሳበን 7 አመት ከጀሃነም እሳት የሚርቅበት ነው እና ይህ ረመዳን ለየት ያለ ረመዳን ነው መሆን ያለበት ቤተሰብና ቤተሰብ የተዋወቀበት ነው በጣም ከልጆቻችን እየተዋወቅን ያለንበት ረመዳን ነው በመሰብሰባችንና እጅግ አድርገን ዑዝር የለንም አላህ ከአኑ ዑዝራችንን ሊያጠፋ ይመስላል ምክንያታችን ይሄ ያታሎይ ነው እንደዚህ እንዲ ብለን ነገ አላህ ፊት ለናቀርበው ያሰብነውን ምክንያት ሁላ ያጠፋብን ይመስለኛል ቤታችሁ ገብታችሁ ተሰብስባችሁ ኡነተኛ ጾምን ጾሙ ኡነተኛ ዒባዳን አድርጉ ስራ ስለሄድኩ አዱሃ አልሰገድኩም እንላለን ወይም እንትን የሱና ጾሞችን የሱና ሰላቶችን የሱና ስራዎችን በጊዜ ያማሐኘን ምን አልፋቸው ነበር ኖ አሁን ምንም እናማሐኝበት እንትን የለም ይሄው
ተደርጎላችኋል ይለናል አላህ የበለጠ ሁላ ከሌላው ረመዳን የበለጠ ምን እንጠይቅበት ይመስለኛል ስለዚህ ቀሪዎቹን 10 ቀናቶች እጅግ አድርገን ወደ አላህ የምንቀርብበት በጣም ዱዓ የምናደርግበት ወደሱ የምንቀርብበት ቀናቶች ሊሆኑ ይገባል ሊያመልጡን አይገባም ጾም በራሱ ትዕግስት ነው ረመዳን ባህሪያችንን ሳይቀይር ከወጣ ከስረናል ማለት ነው ምክንያቱም አንድ ሰው ጾሞ ሲውል መቆጣት የለበትም መጣላት የለበትም ማማት የለበትም ከመጥፎ ስነ ምግባሮች ሁሉ የሚከለከልበት ነው እነዚህም ቢያደርግ ጾሙ ይበላሻል ጾሙ ይፈታል ስለዚህ ለ36 ቀን ወደ 40 ቀን ማለት ይቻላል አንድን ልምድ ይዞ የሄደ ሰው ባህሪው ሆኖ ይቀጥላል ሸዋል 6 ቀንን ጨምሮ ያ ባህሪ ሆኖ ሊቀጥል ይችላል ስለዚህ የባህሪ ለውጥ ምናገኝበት ረመዳን ነው እጅግ አድርገን ወደ አላህ ምንቀርብበት የሆነ ረመዳን ነው በዚህ ረመዳን እንግዲህ ካልተቀየርን ችግሩ ያለው እኛ ጋር ነው ማለት ነው ስለዚህ ታጋሾች ምን መለገስን ሁሉ ልግስናን ምን ለምድበት ወር ስለሆነ ማለት ነውና እኔ ለራሴም ለሌላው መመክረው እንጠቀምበት ኢቭን እኛ ለልጆቻችን ለቤተሰቦቻችን ሮል ሞዴል ነን ለልጆቻችን ከቤተሰብ ከእናትና ከአባት የበለጠ ሮል ሞዴል የለም ስለዚህ እኛ ምናሳያቸው ብዙ ጊዜ ርቀን የነበረውን ነገር ዛሬኛ ስንሰግድ መልካምን ስንሰራ ጥሩዎች ስንሆን ለልጆቻችን መልካምን ያስተማረን ነው ያንን ይዞ ነው የሚወጣው ቤተሰብ ደግሞ ማህበረሰብን ይመሰርታል ስለዚህ ማህበረሰቡ የሚቃናበት ረመዳን ነው ብዬ አስባለሁ ሌላው ረዚ ረመዳን ላይ ወይም በተለይ ደግሞ እዚ አሸራ አልአዋክር ላይ መጨረሻዎቹ 10 ቀኖች ውስጥ ያለውና ልንጠቀምበት እንችላለን ብዬ ማስበው ለይለቱል ቀድር ነው ዱዓ ነው ማለት ከዚህ ነገር በእንትን ብቻ ሳይሆን በጥንቃቄ ብቻ ሳይሆን አላህንም ተወክለን በአላህም እንዲጠብቀን ደግሞ በብዛት አላህን መለመን ያለብን ጊዜ ይመስለኛልና ይሄ ረመዳን የሰጠን ትልቅ አጋጣሚ ይመስለኛል ይሄንንም ሁላችንም እንድንጠቀምና እንዳንዘናጋ ምናልባት የበለጠ ትኩረት እንድንሰጠው እንጠብቃለን አንቺ እንዳልሽው ባለን ጊዜ በቀረን ጊዜ ይሄንን ነገር ማለት ከረመዳን ሊያስተምረን የፈለገውን ነገር ተምረን መውጣት አለብን ይመስለኛል ትልቁ ነገር ከረመዳን የምንፈልገው ወይም ደግሞ ከረመዳን ይዘን እንድንወጣም የተፈለገው ነገር አላህን መፍራት ነው አይደለም ተቅዋ ነው የተፈለገውና እንዴት ነው ተቅዋን ያንን ማለት ተቅዋን እንዴት ነው የምንጠቀምበት ለዚህ ጉዳይ ላይ ተቅዋ መኖሩ በተቅዋ መውጣታችን እንዴት ይጠቅመናል በዛ ላይ ደግሞ ቤት መቀመጣችንስ ሌሎቹን መስጊድ መከልከላችን ይሄንን የተፈለገለትን ዋናውን ዓላማ እንዳናገኝ ያደርገናል ወይ ያው ረመዳን በእኛ ላይ ግዴታ ሲሆን አላህ በቁርአኑ እንዳለው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ አማኞች ሆይ በእናንተ ላይ ጾም ግዴታ የሆነው መራባችሁን ፈልጉ አይደለም አላህ ግን ከመራባችሁ በስተጀርባ ድሆችን ታስባላችሁ ራስን መግራትን ታስባላችሁ ይሄ ራስን ማደስ ተሐድሶ ውስጥ ነው የምትገቡት የተሐድሶ ወዴት ይወስዳችኋል ያላህን ፍራቻ በውስጣችሁ ይተክላል ነው ይሄን ስንቅ ይዘን ነው እስከ ቀጣይ 1 አመት ድረስ የምንሄድበት የምንጓዝበትን ስንቅ የምንይዘው ተቅዋ የሚባለው ነገር ምንድነው በየትኛውም ኮንዲሽን ላይ ሆኖ የተመቻቸ ነገር ሆኖ ለወንጀል አላህን ፈርቶ ወንጀልን መተው ማለት ነው ይሄንን ተቅዋ የምናገኝበት ወር ነው ኢማም አሊ ምን ይላሉ ስለ ተቅዋ ሲነግሩን ተቅዋን በአራት ነገር እንትን ይሉታል ይገልጹታል አላህን ፍራቻ ማለት ያላህ ፍራቻ የሚባለው በልቦና ውስጥ ብቻ ሌላ ሰው ማያቀው ከአላህ በስተቀር ማለት ነው ምን ያህል ዲግሪውን የሚያቀው አላህ ብቻ ነው ሰውየው ያላህ ፍራቻ ይኖረው አይኖረው የሚለየው አላህ ብቻ ነው ተቅይ ነው የሚባለው ነገር ማለት ነው ኢማም አሊ ግን ምን መገለጫዎች አሉት ይላሉ ኢማም አሊ መገለጫዎቹ ምንድነው ሰውየው መጀመሪያ በአላህ ማመኑ ነው بالله عندنته بتشيننته فرد سمد لم يلد ولم يولد ولم يكن له كفوا احد الله بتشينا ነው አይወልድም አይወለድም አምሳያ የለውም የሚለው ማመኑ ነው አምኖ መቀበሉ የኔ ጌታ ይሄ ነው ብሎ ማመኑ ነው العمل بالتنزيل ቀጥሎ አላህ ባወረደው ቁርአን መስራቱ ነው
የአላህን ህግጋት መተግበሩ ነው የተቅዋ ምልክት ነው የአላህ ፍራቻ ምልክት ነው ይላሉ ሶስተኛው الاستعداد ليوم الرحيل ነው ለወዲያኛው ዓለም ለሚያደርገው ጉዞ ሰንቅ መያዙ ነው ዝግጅት ማድረጉ ነው ዝንጉ አይደለም በዓለማዊ ህይወት የተወጠረ ብቻ አይደለም ይኖራል ግን በዛ ብቻ ላይ አይደለም ለዛኛው ሰንቅ ያዘጋጃል ይላል ለዚህ ደግሞ የሚረዳው አራተኛ ማሰሪያ አንቀጽ ያደረጉት ምንድነው القناعه بالقليل ነው አላህ በሰጠው ነገር ሰርቶ በሚያገኘው ነገር የተብቃቃ መሆን ነው በቃ አልহামዱሊላህ አላህን አመስግኖ አላህ ለኔ የኔ ድርሻ ይሄ ነው ብሎ ይሰራል ያገኛል ባገኘው ነገር ደስተኛ ነው ጌታውን ያመሰግናል ይመጽውታል እንደዛ የሚኖር ሰው ነው ይሄንን ተቅዋ የሚባለው ነገር የምናገኝበት ወር ነው ማለት ነው ስለዚህ ረመዳን ብዙ ነገር አስተምሮን ያልፋል የባህሪ ለውጥ አምጥቶ ያልፋል ማለት ነው ቤት ሆነንም ቤት ሳንሆንም ይሄንን ነገር ማግኘት እንችላለን በተለይ ደግሞ ቤት ሆነን ይሄንን ነገር የበለጠ የምንጠቀም ይመስለኛል ምክንያቱም ቤት መቀመጣችን ሰጠን ብዬ ከማስበው ነገር ትልቁ ነገር ምንድነው ከራሳችን ጋር ጊዜ ሰጠን ይመስለኛል ራሳችንን ለመተሳሰብ ሰይድና ዑመር ናቸው መሰለኝ ሐሲቡ ራሳችሁን ተአስቡ ቃላፊት ከመተሳሰባችሁ በፊት ብለዋልና ራሳችንን ለማሰብና ለመተሳሰብ ትልቅ ጊዜ ሰጠን ይመስለኛል አዎ ሁሉ ጊዜም እስልምና ይሄ ሜዲቴሽን ተደቡር የሚባለው ነገር ከኢማን ክፍል ነው ተደቡር ምን አፈላ ተደበሩን القرآن ام على قلوبنا اقفالها الى القرآننا አስተነትኑትም ይሄን ዓለም ፍጥረት ዓለሙን አያዩትም አስተነትኑም እነዚህ ነገሮች ማስተንተን በራሱ ወደ አላህ መቃረቢያ ነው ይሄ ቻንስ ነው እድል ነው እቤታችሁ እስኪ ቁጭ በሉ ይሄ ከዱንያ ጣጣው ከውጭ ካለው ረብሻው እስኪ እኔን አስቡኝ ብሎ የሰጠን ነው የሚመስለኝ እድል ነው ብዬ ነው ማስበው ወደ ራሳችን እንድንመለስ ሌላው ምንድነው ቁጭ ብስንል ለራሳችን ጊዜ ስንሰጥ የሰራናቸው ያልሰራናቸው ይያለን ራሳችን ምን ተሳሰበበት ጊዜ ነው ዛሬ በዚህ ዓለም ላይ ሆኖ ራሱን የተሳሰበ ሰው ለነገው ሂሳብ ለነገው ከአላህ ጋር በሚያደርገው መተሳሰብ ይገራለታል ለምን የተውበት ወይም አላህን ይቅርታ የሚጠይቅበት ቻንስ አለው እድል አለው ማለት ነው ስለዚህ ቤት መቀመጣችንም እንደ እድል እናየዋለን በሌላ ጎኑ ደግሞ ምን ወንጀላችን ቢበዛ ነው አላህ ከቤቱ ያራቀን ብለንም እንድናስበው ያደርጋል በጣም ጭንቀት ሲይዘው አንድ ሰው ወደ አላህ ቤት ነው የሚሸሸው መሸሻችንን ነው አላህ ይዘጋብን ስለዚህ ይሄ የሰራነው ወንጀል ከፍቷል አላህን አስቆጥቶታል ስለዚህ ወደ አላህ እንድንመለስ የበለጠ የሚያደርገን ነው ቤት በሁለቱም ሳይድ ነው የምናየው ያላህም ቁጣ ነው እድልም ነው ቁጣው በሰራው አሁን በቁርአን ላይ ያሉ ታሪኮችን ስታይ በዛ ዘመን ተሰርተው ሰዎች የዓድ ህዝቦችንም የሰሙድ ህዝቦችንም የተለያዩ ህዝቦች የጠፉበት ወንጀል ዛሬ ሲሰራና ያለን እነዛ በመድር ላይ ያሉ አላህ የቀጣቸው ህዝቦች ናቸው ዛሬ ግን ከልካይ ጠፍቷል አላህ በራሱ ከለከለን በአይን በማይታይ ፍጹም ምንም በቃ ሰው በአይን ሊያየው በማይችል በጣም ደካማ በሆነ ነገር እየቀጣን ያሰማረን ነው ያለውና ያው እንቅፋት አካሄድ ያስተካክላል ነው የሚባለው ምን ተስተካከለበት አላህ ያደርገው የመጨረሻ አላህ አንድ ነገር ብቻ ማለት አላህ ከዚህ ነገር እንድንማር የፈለገው ትልቅ ነገር ምንድነው ብለሽ ታስቢያለሽ የሚለው ነገር ባጭሩ ንገሪንና ፕሮግራማችንን እንቋጫለን በጣም ብዙ ነገር ነው ከዚህ የተማርነው እየተማርንም ያለ ነው አላበቃም ብዙ ነገርን ያያየን ነው የመጀመሪያው ይሄ ቁሳዊነት የትም እንደማያደርስና لمن الملك اليوم ነው አላህ ያለው ንግስናው ለማን ነው እስኪ ንገሩኝ ይያለ ነው አላህ لله الواحد الاحد ነው ለብቸኛ የሆነው ጌታ ቻይ መሆኑን ቃድር መሆኑን ምንም ቴክኖሎጂ ብታድጉ ብትመጥቁ ከአላህ ቀደር አታልፉም ነው በቃ በጣም እንትን ባለው ነገር ነው በጣም በአይን በማይታይ ኃያልነቱን አላህ ያሳየ ነው የንምሩድን ታሪክ በቁርአን ውስጥ እናቃለን ንምሩድ
ትልቅ ንጉስ ነበረ ኢብራሂምን እንደዛ አብርሃምን ያሰቃየው የነበረ ነው አላህ እሱን ያን የሚያህል ግንብ ገንብቶ አላህን ማየትን የፈለገ ከአላህ ጋር እኔ እንደ አላህ ነኝ እገላለሁ አነሳለሁ እስከ ማለት የደረሰው የገደለበት ትንኝ ነው ገደብ ስናልፍ አላህ ይቀጣናል ይመልሰናልና በዚህ ትልቁ ምናየው ነገር ያላህን ኃያልነት ብቸኝነት አንድነት ያየንበት ነው ሌላው ያው ሰዎች ሁሉ ሰውንም ይገሉበት ወንጀልም ይሰሩበት ሀብት የሚባለው ነገር ከንቱ መሆኑ ነው ሞት ይያለ ያላህ መሺአ ይያለ ብር ሞትን ሊያተርፍ እንደማይችል አይተናል ጣሊያን ላይ ወጥተው ብራቸውን ሲበትኑ አይተናል የተለያየ በቃ ቢልጌት የተናገረው ነገር አለ በቃ ይሄንን በቃ ለገንዘብ ብለን ክፋትን መንሰራ ሰዎች መለስ እንድንል ያደረገበት የተማርንበት ነው ሌላው የሰው ዘር ሁሉ እኩል መሆኑን ያየነው ነጭ የለ ጥቁር የለ ደሃ የለ ሀብታም የለ በሽታው ያላዳረሰው እንትን የለምና ሰው በሰውነቱ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት እንደ ሙሽጥ ራስ ነው ብሏል እኩል ነው እኩል አድርጎ አላህ ፈጥሮታል ይሄንን የሰው ዘር እኩልነትን በትክክል ያየንበት ነውና ብዙ ነገር ገናም ያስተምረናል ብዬ አስባለሁ ኢንሻአላህ ብዙ ነገር እንማራለን ብለን እናስባለን ካሁንም የተማርነው ነገር ደግሞ ምንጠቀም ያደርገን ያስተዋልነው ነገር ያየነው ነገር ምናስተውልና በዛህ ምንጠቀም ወደ አላህ ምንመለስ ወደ አላህ ምንቀርብ እንዲያደርገን አላህን እንጠይቃለን በጣም እጅግና መሰግናለን ስለነበረን ቆይታ አላህ ይስጥናል ክቡራትና ክቡራን ተመልካቾቻችን እስከ በነበረን ቆይታ ብዙ ትምህርት እንደተማረን ተስፋ አደርጋለሁ እኔም ብዙ ነገር አግኝቼበታለሁ ለነበረን ቆይታ እጅግ አመሰግናለሁ ጤና ይስጥልን ተመልካቾቻችን የዙሪያ መለስ የውይይት ፕሮግራማችንን ጀምረናል የዛሬው ጉዳያችን በዋናነት የሚያተኩረው በህግ አተረጓጎም ሂደቶችና ስርዓቶች ላይ በአስቸኳይ ጊዜ አዋጅና እንዲሁም ምርጫ ጉዳዮች ላይ ነው የምንነጋገረው ማለት ነው እዚህ ስቱዲዮ ሁለት እንግዶች ጋብዘናል ሁለቱም የህግ ባለሙያዎች ናቸው አቶ ብርሃኑ ታዬ የህግ ባለሙያ ጠበቃ እንዲሁም መምህር ናቸው ዶክተር ዮናስ ተስፋ የህግና የሰብአዊ መብት ተመራማሪ ናቸው እዚህ ስለተገኛችሁ በጣም አመሰግናለሁ አሁን የምንነጋገረው አብዛኛው የህግ ጉዳዮች ላይ የህግ መሪዎች ላይ የሚያተኩሩ ነገሮች ላይ ነው የምናወራው በተለይ ሰሞኑን እየተፈጠረ ካለው ጉዳይ አንፃር ከዚህ ከህገ መንግስት ትርጉም ጋር በተያያዘ የምናነሳቸው ጉዳዮች አሉ የአስቸኳይ ጊዜ አዋጅና ምርጫ በተመለከተ የምንነጋገራቸው ጉዳዮች አሉ መጀመሪያ ግን አሁን ያለንበትን ሁኔታ ዲፋይን አርገነው ወይም ደግሞ ምንድነው በትክክል የተፈጠረው ነገር የሚለውን ተርጉመነው ብንነሳ ይመረጣል ብዬ አስባለሁ የተለያዩ ቃላቶችን ልንሰማ እየሰማን ነው ለምሳሌ ህገ መንግስታዊ ቀውስ ወይስ በህገ መንግስት ትርጉም ላይ አለመስማማት የህገ መንግስት ክፍተት ወይስ ሌሎች ነገሮች ኮንስቲቲዩሽናል ክራይሲስ ኮንስቲቲዩሽናል